السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يزي مسجد جماعوج يا الله فقاده هونو باللفو سنايو ينبرو شيخ حسين شرح ያደረጉትን كتاب نبر سناي ينبرو مجمرا አካባቢ የተለቀቀው PDF ወደ 37 ፔጅ ነበር። ሼኹ የተወሰኑ ማብራሪያዎችን ጨምሮበት ወደ 90 ፔጅ አካባቢ ሆኖ ቻናልም ያለው ተቀይሯል። ያው ሌሎቻችሁም ቀይራችሁ በዛ መከታተል ትችላላችሁ። ዛሬ ያው ክታቡን ቀጥታ እንደምንጀምር ነው የተነጋገርነው። ምናልባት ሙቀዲማውም ላይ የተወሰኑ የቁርአን አንቀጾችና እንዲሁም ሐዲሶች ከማብራሪያ ጋር የተጨመሩባቸው አሉ። ሙቀዲማው ላይ ያ ብዙም ይከብዳችኋል ብዬ ስለማላስብ በራሳችሁ ያው ያለፉትን የተወሰኑ የዘለልናቸውን በሳቱ ያነበሩትን ራሳችሁ መጣላት አድርጉታላችሁ። ክታቡ ላይ ጎላ ተደርጎ ጠቆር የተደረገው ቦታ ላይ ቀጥታ የሼክ መሐመድ ኢብኑ አብዱል ወሃብ የክታቡ ባልተቤት ያስቀመጡት መልእክት ነው። ቢስሚላሂር ረህማኒር ረሂም ባላህ ስም የተጀመረ ነገር በረካ አለው። ብዙ ባላህ ስም የሚጀመሩ ስራዎች አሉ። ቢስሚላህ ሲባል የቀረ ነገር አለ። ቢስሚላህ አኩል ሊሆን ይችላል፣ እበላለው ሊሆን ይችላል። ቢስሚላህ አቅራ ሊሆን ይችላል፣ እቀራለው ሊሆን ይችላል። ቢስሚላህ አخرج ሊሆን ይችላል። ብዙ በቢስሚላህ የሚጀመሩ ወሳኝ የሆኑ ነጥቦች አሉ። ነብያችን አለይሂ ሰላቱ ወሰለም ደብዳቤን በሚጽፉበት ሰዓት ይሁን በተለያየ ጉዳያቸው ቢስሚላህ ብሎ መልእክታቸውን ይጀምሩ ነበር። ምናልባት ባለፈው የተለያዩ ነጥቦችን ላነሳላችሁ ሞክሬያለሁ። ቢስሚላህ የምትለዋን ሰላት ላይ ጃህር በግልጽ አውጥተን ያለ መቅራታችን ቢስሚላህ የለም ማለትን አይደለም። አንዳንድ ሰዎች እንደዚህ ስለሚረዱ ነው። እናታችን አይሻ ካና يفتتحوا الصلاة بالحمد لله رب العالمين ትላለች። ነብያችን አለይሂ ሰላቱ ወሰለም ሰላታቸውን አልহামዱሊላህ ብሎ ይጀምሩ ነበር ትላለች። አርrahማን ለፈጠራቸው ፍጥረታቶች ለሰውም ልጅውን ለእንስሳ ለሁሉም ረህመተ ሰፊ በሆነው ጌታ አርrahim እንዲሁም ደግሞ ቅርብ በሆኑ በሱ ባሪያዎች አዛኝ በሆነው ጌታ እጀምራለሁ ይላል። ቃል ሼክ መሐመድ ኢብኑ አብዱል ወሃብ اعلم ይላሉ ሼኹ الله يزن الله جونا أوك رحمك الله الله سبحانه وتعالى يزن الله أنه يجب علينا قدايو بني علي قديتا يونال تعلم 4 مسائل أرات مسألة وچن ممار قد يلالو شيخو كتاب سنجمر ورئيسو من نبر ميلو ሶስት መሰረታዊ ነጥቦች ይላል። እዚህ ጋር ደግሞ አራት መስአላዎችን ማወቅ አለብን ይላል። አንድ ጨምሮበት ነው ወይስ ምንድነው? ከነዚህ ውጭ ናቸው። እነዚህ ሶስቱን ነገሮች ለማወቅና እነዛ ላይ ለመጽናት የሚጠቅሙን ነጥቦች ናቸው የምናያቸው አራቱ። ሶስቱ መሰረታዊ የሆኑ ነጥቦች ምንና ምን ናቸው? من ربك وما دينك وما نبيك ጌታህ ማን ነው? ነብይህ ማን ነው? ሃይማኖትህ ምንድነው? የምትሏ ሶስቱን ነጥብ መጨረሻ እናየዋለን። ስለዚህ አላህ ይዘንልህና እወቅ እነዚህ አራት ነጥቦችን ይላል። المسألة الأولى የመጀመሪያው መስአላ العلم علم ነው። እውቀት እስላም ላይ ወሳኝ አንገብጋቢ የሆነ ነጥብ ነው። ወደ ቁሳዊው ዓለም ወይቺ ጠፊው ዓለም ስንመጣ ሰዎች እንደ መሪነት የሚያስቀምጡት የዱንያ ዕውቀት የያዘ ሰው ነው በደረጃው። ለቀበሌ ሰራተኛነት ምን አይነት ዕውቀት ያለው ሰው ነው መቀመጥ ያለበት ያቁታል። ለወረዳ
ለዞን ለክልል ለፌደራል ለጠቅላይ ሚኒስትርነት ምን አይነት ሰው ነው የሚለውን የዱንያ ሰዎች መስፈርት አላቸው ህፃናቶች ከምን መጀመር እንዳለባቸው ይታወቃል የዱንያ ዕውቀት ሸሪዓችን ደግሞ ሚንባብ ለውላ ከዚህ በላይ ትኩረት ያደርጋል ዕውቀት ላይ ነብዩ አለይሂ ሰላቱ ሰላም ነብይነት የመጣላቸው ምን በሚለው ቁርአን ነው እቅራ በሚለው አይደል ስለዚህ ነብዩ አለይሂ ሰላቱ ሰላም የመጀመሪያ ጅብሪል መጣና ስገድ ጾም ሐጅ አድርግ ዳዕዋ አድርግ አይደለም ያላቸው የመጀመሪያ መጣና ጅብሪል ነብዩ አለይሂ ሰላቱ ሰላም እቅራ አላቸው ነብያችን አለይሂ ሰላቱ ሰላም ማነ ቢቃሪን አሉ የምቀራው እኮ አይደለም ማለት ጨበጥ አደረጋቸውና ለቀቅ አደረጋቸው አሁንም እቅራ አላቸው ማነ ቢቃሪን አሉት አሁንም ጨበጥ አድርጎ ለቀቅ አደረጋቸው እቅራ አላቸው እኔም እቀራ አይደለም አሁንም ጨበጥ አድርጎ ለቀቅ አደረጋቸው ነብዩ አለይሂ ሰላቱ ሰላም ከዛ በኋላ ከጅብሪል ጋር ሙዳረሳ ማድረግና መቅራት ጀመሩ ስለዚህ ነብዩ አለይሂ ሰላቱ ሰላም የመጀመሪያ ነብይነት የጀመረላቸው እቅራ እወቅ አንድ ሰው ዕውቀት ከሌለው ለሰዎች ዳዕዋ ማድረግ ይቅርና የሱ ስራ ሪስክ ላይ ነው ያለው አላህ Subhanahu Wa Ta'ala من عباده العلماء ይላል አላህን የሚፈሩት እኮ ዓሊሞች ናቸው ዕልም የሌላቸው ሰዎች በሰገደ በጾመ ሐጅ ባደረገ መስጊድ ገብቶ በተንከራተተ ዳዕዋ በለፋ በታገለ እኮ አይደለም አላህ ገፉሩ ረሂም ነው ይላል አላህ ሸዲዱል ኢቃብ አያያዘ ብርቱ እንደሆነ የሚያውቁት ዓሊሞች ናቸው ለዚህ ነው ነብዩ አለይሂ ሰላቱ ሰላም አና አኽሻኩም ሊላህ ወአጥቃኩም እኔ በጣም ጌታችሁን የምፈራ ትልቁ ሰው እኔ ነኝ ያሉ ነብዩ አለይሂ ሰላቱ ሰላም እና አቡበክር እና ዑመር እና ዑስማን እና አሊ እና እናታችን አይሻ በል አንዳንድ ሰሃቦች አልቅሶ አብሽሩ እስከሚባሉ ድረስ ስለዚህ አላህን የሚፈሩት ዑለማዎች ናቸው ለምን ያዛቸዋል ይከለክላቸዋል ሂዱ ይላቸዋል ተመለሱ ይላቸዋል ያቃሉ ነብዩ አለይሂ ሰላቱ ሰላም ለአሊም ባህር ውስጥ ያሉ ትላትሎች እስትግፋር ያደርጉለታል አሉ ነብዩ አለይሂ ሰላቱ ሰላም ዓሊሞች እንደ ጨረቃ ናቸው ዕልም ሳይኖራቸው አላህ የሚያመልኩ ሰዎች ደግሞ እንደ ኮከብ ናቸው አሉ ጨረቃ ለዓለም ታበራለች ዓሊሞች ለኡማው ሐላልና ሐራምን ግልጽ ያደርጋሉ ወደ አላህ መንገድ ይጣራሉ ጨረቃ ናቸው ስለዚህ ዕልም እስላም ላይ ወሳኝ አንገብጋቢ የሆነ ነገር ነው ልጆቻችን ከልጅነታቸው ቆንጥጠን በእስላም ተርቢያ ማሳደግ መቻል አለብን የመጀመሪያ መልእክት የጀመረላቸው እቅራ በሚለው ነው ቅራ በሚለው ነብይነት መጣላቸው አንድ ሰው ዳዋ ለሰዎች አደርጋለሁ ብሎ ከመነሳቱ በፊት ዕውቀት ይቀድማል ዕውቀት የሌለው ሰው ዕውቀት ካላቸው ሰዎች አጠገብ ቁጭ ብሎ ከዑለማዎች ማንሳት አለበት ጽፌ ጎግል ሰርች አድርጌ ፈትዋ ጠይቃለሁ ምናምን አይሰራ ይሄ ዕውቀት አይደለም ይሄ ኢንተርኔት ላይ ምናምን ምን ወስደው መዳረሻ ወይንም ደግሞ መቅረቢያ ነው እንጂ ዕውቀት አይባልም ዕውቀት የሚባለው ዓሊሞች ዘንድ ቁጭ ብለን ተለቀምነ ብቻና ብቻ ነው የኢንተርኔት ኡስታዞች ወይንም ደግሞ የኢንተርኔት ዓሊሞች ዕልማቸው ራሱ ግራ አይገባው የቱን መናገር እንዳለባቸው የቱን መተው እንዳለባቸው የቱ ራጂህ እንደሆነ የትኛው መርጁህ እንደሆነ የትኛው መክሩህ እንደሆነ የትኛው ሙስተሐብ እንደሆነ ለይቶ ያቆተም ኢንተርኔት ላይ ቀጨም ያደረጓት በዛች ፈትዋ ይሰጣሉ ስለዚህ እስላም ቁጭ ብሎ እያነበቡ እየጻፉ ሙጣላ እየተደራረጉ መማርን ያዛልም በዚህም ነው የታዘዘው ስለዚህ የመጀመሪያው ዕውቀት ነው አለ ወሁዋ ማዕሪፈቱላህ አላህን ማወቅ የመጀመሪያው ወሳኟ ይሄ ነች ወማዕሪፈቱ ነብይህ አለይሂ ሰላቱ ሰላም ነብዩን አለይሂ ሰላቱ ሰላም ማወቅ እስላም የለም በነብዩ መንገድ ቢሆን እንጂ ሰላት የለም ነብዩ እንደሰገዱት ቢሆን እንጂ ዘካ የለም ነብዩ እንደሰጡት ቢሆን እንጂ ጾም የለም ነብዩ እንደጾሙት ቢሆን እንጂ ትዳር የለም ነብዩ እንዳዘዙበትና እንዳደረጉት ቢሆን እንጂ ምንም የለም በነብዩ መንገድ ቢሆን እንጂ አላህ ሲወሳ ነብዩ ይወሳል ተያይዞ ነው የሚመጡት ስለዚህ አላህን ያወቀ ሰው ወደ ነብዩ መሸጋገር መቻል አለበት ወማዕሪፈቱ ነብይህ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ዐለይሂ ሰላቱ ሰላም ማወቅ ወማዕሪፈቱ ዲን الاسلام بالادله ዲን الاسلام ማወቅ بالادله በመረጃ ይህም መረጃ العلم قال الله وقال الرسول وقال الصحابه علم ብሎ ማለት قال الله وقال الرسول وقال الصحابه እነዚህ ናቸው علم የሚባሉት ዕውቀት አንድ ሰው ዕውቀት አለው የሚባለው እነዚህ ሶስት መሰረታዊ የሆኑ ነጥቦችን ሲይዝ ነው አላህ ብሏል ነብዩ ብሏል ሰሃቦች ብሏል የሚለው መሰረታዊ ዕውቀቶች ከያዘ ዕውቀት አለው ይባላል አንድ ሰው ከዛ በኋላ ዑለማዎች እነዚህ ሶስት ነጥቦችን ተከትሎ ይዞ መጥቶ ያብራራሉ
ኪታብ ይጽፋሉ ሸርህ ያደርጋሉ ያብራራሉ ይናገራሉ የተናገሩት ውስጥ ከነዚህ ከሶስቱ መቶ የሚገጥምላቸው ከሆነ እሰየው አላህ ጥሩ ምን እንዳይከፍላቸዋል ከሳቱስ የሳቱት ነገር ላይ አንቀበላቸው አንከተላቸው ይሄ ነው የእስላም ቃይዳ ለዚህ ነው ዑለማዎች ليس كل خلاف جاء معتبرا ولكن خلاف له حظ من النظر ይላሉ ሁሉ خلاف ቦታ አለው ማለት አይደለም የመስጊድ በር ይከፈትለታል ማለት አይደለም ይላሉ ليس كل خلاف جاء معتبرا ولكن خلاف له حظ من النظر ይላሉ خلاف ሁሉ ቦታ የለውም ልክ ክፍለ ሀገር አባቶቻችን እህል ወቅቶ እህል የወቁትን እህል በማዳበራ ዝም ብሎ አስገብቶ ነው ቤት ይዞት የሚመጡት ወይስ ምን ያደርጉታል ይበጠራል አይደል መጀመሪያ ይሄ ተበጥሮ የሚቦነው ነገር ከማን ጋር ነበር ስንዴ ከሆነ ከስንዴው ጋር አብሮ ነበር ገብስ ከሆነ ከገብሱ ጋር ነበር በቆሎም ከሆነ ከምን ጋር ነበር አተርም ከነበረ ለአተር ከበር አለ የለው አለው ባቄላስ ከበር አለ የለው አብሮ ነበር አይደል በኋላ ተበጥሮ ወደ ቤት የሚመጣው ምንድነው ምርቱ ነው خلافዎች አሉ ይኖራሉ ግን خلاف ሁሉ ጭንቅላትን ክፍተት አድርጋለ ማለት አይደለም ዝጋ አድርገው ለخلاف ሁሉ ክፍተት ዳተር ለخلاف ሁሉ ልቡ ኦፕን የሆነ ሰው አላህ ኻትማውን ያበላሽበታል خلاف ይኖራል ግን خلافu ከነብዩ አለይሂ ሰላቱ ወሰለም ሐዲስ ከቁርአን የገጠመውን ይዘት ሄዳለ ያልገጠመውን ትተዋል አላህ ይስጥልኝ ብለ ተመልሳል የትክክለኛ ዓሊም የትክክለኛ ሰለፊ አቋም ይሄ ነው የኔ ሼክ እንደዚህ ብሏል እሱን ነው መደግፈው የኛ ሰፈር ኡስታዝ እንደዚህ ብሏል እሳቸውን ነው መደግፈው ሚባል የለም እስላም ላይ በደረሳቸው ልክ ወደኛ ያስተላልፋሉ ይደርሳል ይሄንን ጨምቆ አውጥቶ ይሄው ቃል አላህ ወቃል ረሱል ወቃል ሰሃባ ትክክለኛው ይሄ ነው ሌላኛው ጀዛቸውን አላህ ይክፈላቸው ለፍተውበታሉ ግን አንቀበልም ስለ መቀበል ልብን ክፍት ማድረግ ግን በዋናነት ግን ቃል አላህ ወቃል ረሱል ወቃል ሰሃባ አምጣልኝ ይሄ ነው እንጂ ኡስታዝ እንደዚህ ብሏል ይሄ አይሆንም ወሩባህነውም አርባበ ሚን ዱንላህ ያለው አላህ ልቃውንቶቻቸውና ሞሎክሴዎችን ጌታ አድርጎ አዟል ምን አድርጎ ሐላል ነው ያላቸውን ሐላል ነው ብሎ ተቀበሉ ሐራም ነው ሲሏቸው ሐላሉን እኮ ነው ሐራም ነው ብሎ ተቀበሉ በቃ ጌታ አድርጎ ይዟቸዋል አላህ ወማዕሪፈቱ ዲን الاسلام بالادله እስልምናን በመረጃ ቃለ ሼክ ቃለ ፉላን እስላም ላይ አይሰራ በተለይ አህለ ሱና የሆነ የነብዩ አለይሂ ሰላቱ ሰላም ተከታይ የሆነ የቡድን ተከታይ ያልሆነ ከቡድን የጸዳ ሻወር ወስዶ መስጊድ የገባ ሰው እስላምን በመረጃ ነው የሚያውቀው ቆይ እስላምን በመረጃ ካወቅን ምን ጣላበት ነገር አለ እያንዳንዱ ነገር ለምትናገረው ነገር የነብዩ ንግግር አምጣልኝ ቁርአን አምጣልኝ ሰሃቦች የሰሩበትን አምጥታ ቁጭ አድርገን ካልሆነ ይቅርብን በቃ ተስማምቶ መተውን አሁን ሀገራችን ላይ ልክ ከዚህ በፊት ሌሎች ፍርቃዎች ገብቶ እስላምን ወይም ደግሞ ሙስሊሞችን እንዳበላሹብን ሀገራችን ላይ የገቡ ምን አይነት ፍርቃዎች አሉ ትላላችሁ ቁርአንና ሐዲስ ብቻ ነው የምንቀበለው ሌላ ነገር አያስፈልግም የሚሉ ሰዎች መጥተዋል እነዚህ ዛሂሪዮች ይባላል ቁርአንና ሐዲስን ብቻ ንግግሯ እኮ ጥሩ ነች አይደል ግን መርዝ አለባት ቁርአንን መቃረን አለባት የቱ ጋር ቁርአን መቃረን አለባት ማኑ بمثل ما آمنتم به فقد اهتدوا አለ እነሱ ባመኑበት በዚህ ቁርአን ማለት ነው بهذا القرآن ማለት እኮ ነው በዚህ ዲን ሰሃቦች ነው አቡበክር ዑመር ዑስማን እንዳመኑት ካመኑ ማለት ነው ነብያችን አለይሂ ሰላቱ ሰላም عليكم بسنتي وسنة الخلفاء الراشدين المهديين من بعد تمسكوا بها وعدوا عليها بالنواجذ على النبي عليه الصلاة والسلام ينين فلق أطبقاتشو يا زوال يا أبو بكر يا عمر يا عثمان يا علي ينم أطبقاتشو يا زوال لمن النزي صحابوش الله مسكر الله شو بكا رضي الله عنهم وردوا عنه على الله ودوا الله شوال النسوم الله يسطعቸው ኒዕማ ወደዋል الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين عليه القرآن كمؤمنوش من قد وجه ميكتل كمؤمنوش قدامي ميقوطروት ማን ናቸው አቡ በክር ዑመር ዑስማን አሊ እነዚህ ይጠቀሳሉ በዋናነት ለዚህ ነው ነብዩ አለይሂ ሰላቱ ሰላም ሲሞቱ ከሳቸው በኋላ እስላምን ማን መረከብ እንዳለበት አንተ እዚህ ጋር 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 ብሎ በመደዳ አስቀምጧቸው ሄዱ ነብዩ አለይሂ ሰላቱ ሰላም ስለዚህ ቁርአንና ሐዲስ ብቻ ነው የምንቀበለው ብሎ መስጊድ ውስጥ ያሉ ተፍሲሮችን አውጡ ሌሎችም አይማዎች የለፉበትን ክታብ አያስፈልገንም በቃ ቁርአን ሐዲስ ብቻ ነው የሚሉ ሰዎች አሉ እነዚህም ተጠንቀቁ እስልምናችሁን ይወስዱባቸው فاسالوا اهل الذكر ان كنتم لا تعلمون
ማታቁ ከሆነ የእውቀት ባልተቤቶችን ምን በሉ እያለ ነው አላህ ጠይቁ የእውቀት ባልተቤቶችን ጠይቃችሁ ውሰዱ እያለ ነው ረሱል ወኢላ ኡል አምር ወደ ረሱልና ወደ ኡል አምር ቢመልሱት አለ ለዓሊመሁ الذين يستنبطونه منهم على الله ወደ ዑለማዎች ቢመልሱት ኖሮ የሚጋጩበትን ነገር ያቆት ነበር አለ አላህ ስለዚህ ጉዳያችን ወዴት እንድንመልስ አዞናል አላህ ወደ ተከለኛ ዓሊሞችና ወደ ሰሃቦች እንድንመልስ አዞናል እንጂ ዙሁር 4 ረካ ፈጅር 2 ረካ ኢሻ 4 ረካ መግሪብ 3 ረካ አስር 4 ረካ እንደሆነ ቁርአን ላይ ተዘርዝሯል አልተዘረዘም ማን ዘረዘረው ነብያችን አለይሂ ሰላቱ ሰላም ዘረዘሩ ነብይ የዘረዘሩትን በተግባር ማን አሳየን ሰሃቦች በቃ እንዲህ እስላም ዕውቀት ላይ ትኩረት ያደርጋል ያም ዕውቀት ቃል አላህ ወቃል الرسول ወቃል ሰሃባ በቃ እነዚህ ሶስቱ ነጥቦች ይዘን እንሄዳለን እነዚህን ገጥሞ የመጣ ደግሞ እንቀበላለን የተጋጨስ ይመለሳል ስለዚህ እስልምናን በዕውቀት ማወቅ ሲሉ ሰምቼ ላለው ነብዬ የሚባል ታሪክ የለም በተለይ ወጣቶች እንዳትሸወዱ ሲሉ ሰምቼ ላለው ነብዬ የሚባል ነገር የለም ሲሉ ሰምቼ ላለው ነብዬ ያሉ ሰዎች ቀብር ላይ ሃሃ ላድሪ ይላል لا دريت ولا تليت ተብሎ ይደበደባል አሉ ነብዩ ሰለላሁ ዐለይሂ ወሰለም علم ያስፈልጋል ምላሳችን መፍታት መቻል አለብን ቁርአን መቅራት መቻል አለብን እስከ መቼ ነው ቤታችን ላይ ምናንጠለጥለው እስከ መቼ ነው የነብዩን ሐዲስ ዙረን ምን ጠይቀው እስከ መቼ ነው ሐራምና ሐላል የምናቀው ይሄ ወሳኝ የሆነ ጉዳይ ነው ስለዚህ እስልምና ማወቅ ነው በመረጃ المسألة الثانية ሁለተኛው ነጥብ العمل به በምኑ መስራት በማስረጃ እስልምና ነው ወቅና አይደል ከዛ ወዴት ይከዳል العمل به ባወቅነው ዕውቀት መስራት ዕውቀት ይዞ መሸወድ ያስፈልግ በየመጀመሪያ የቂያማ ቀን የወድቃቸው ሚዘረረበትና ጀሃነም ላይ ሚንሸራሸሩ ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ዕውቀት ኑሯቸው በዕውቀታቸው ያልሰሩ ሰዎች ናቸው አወቅን አይደለ ወደ ተግባር ይመጣል العمل به በሱ መስራት المسألة الثالثة ሶስተኛው الدعوة إليه ወደሱ ምን ማድረግ መጣራት ዳዋ ሚጠላ የለም ዳዋ እስላም ላይ ቦታ ያላት ቁርአን አንቀጽ ያለው ሐዲስ ያለው ባብ የተቀመጠለት ዳዋ ማን ነው የሚያደርገው ነው እንጂ ዳዋ የለም ይባላል አይባልም ዳዋ እንዴት ይደረግ ነብዩ እንዴት ነው ያደረጉት ነው በቃ ነብዩ በምን መንገድ አደረጉ ምንስ አስቀደሙ ከምንስ ጀመሩ የሚለው ነው እንጂ ዳዋ ወሳኝ ነው المسألة الرابعة አራተኛው الصبر على الأذى فيه በዛ ረገድ ላይ በሚደርስብን ሙሲባ ሰብር ማድረግ ትግስት ማድረግ ምኑ ላይ ዳዋው ላይ ተማሮ ጸጉር ነጭቶ ልብስ ቀዶ መጥፋት አያስፈልግም ትግስት ታደርጋል ነብያችን አለይሂ ሰላቱ ሰላም ባለፈው አንስቼላችኋለሁ منعوني أن أبلغ كلام ربي على النبي عليه الصلاة والسلام ቁረይሾች ያላህን ቃል እንዳላደርስ ከለከሉኝ አሉ በነብዩ عليه الصلاة والسلام ያስቸኳይ ጊዜ አዋጅ ወጅባቸው ምንድነው አዋጁ እንዳይሸጥለት እንዳይገዙት ምግብ እንዳይሰጠው ጋብቻ እንዳይፈጸም ከሱ ጋር ይቀርና ወደሱ ራሱ ያዘነበለ ሰው ቁረጡ መስመራል ነብዩ عليه الصلاة والسلام ምግብ ሳያገኙ የተወሰነ ጊዜ ታግዶ ነበር መካ ላይ ይሄ በዳዋ ምክንያት ነው የደረሰባቸው ስለዚህ ዕልም ስትማር አላህን ስታቅ ነብዩን ስታቅ እስልምና በመረጃ ስታቅ ባወቀው ነገር ደግሞ መስራት ሲጀምር ሙሲባዎች ያንጃብባሉ ከቤት ሊጀምሩ ይችላሉ ከአባት አንተም ብሎ ዳዋ አድራጊ አንቺም ብሎ ዳዋ አድራጊ አንቺም ብሎ ንቃብ ለባሽ አንተም ብሎ ስር ያሳጣሪ አንተም ብሎ ጺም አሳዳቂ ይያል አባት ይጀምራል ከውስጥ በዛ ጊዜ ምን አገባኝ ብለው ፊልድን ምትቀይር ከሆነ ይሄ ያደጋል ስለዚህ ካወቁ በኋላ ሙሲባ ይደርሳል በዛ ሙሲባ ሰብር ትግስት ማድረግ ከሳቦች አለ አንጠልጥሏቸው ስጋቸውን እንደዚህ የዘለዘሏቸው በጋለ ዘይት የተቀቀሉ አሉ ግን ከዲናቸው ዝንፍ የለም ስለዚህ አሰብሩ على ነዛፊ والدليل قوله تعالى ለዚህም ያላህ መረጃ ይሄው አህለሱናው ደስ የሚሉት የሆነ ነገር ይናገራል ወደሊሉ قوله تعالى አላህ እንዲህ ብሏል በቃ ደስ ይላል ይሄ አንበሳም በየቀኑ ትኩስ ነው የሚያጠጣው ማን ነው አላህ ከየት አመጣ ይሄ ፍልስፍና እስላም ላይ አይሰራም ለዚህ ነው
አላህ ዳዕዋቸው በረካ ያደረገላቸው የሆነ ለንግግሬ የአላህ መረጃ የሆነ ነገር ይናገራል ለንግግሬ የነብዩ ሐዲስ አለይሂ ሰላቱ ሰላም የሆነ ነገር ይናገራሉ ለንግግሬ ሰሃቦች ሰርቶታል ይላሉ ሲሉ ሰምቼ ይላለው ነብዬ ልብስ አልብሶ ቤት ውስጥ ማስቀመጥ በቃ አይጠቅምም ዱንያ በአላህ ይጃጫዋል ዱንያ ቀበሌ ውስጥ መጽሐፍ ማንበብ መፈረም የማይችል ሰው ሰራተኛ ይሆናል መጣቃ ሂድና ቃዲ የሚደረገው ኢማም የሚደረገው ሙእዚን የሚደረገው ምን አይነት ሰው ነው መሆን ያለበት ሐላልና ሐራምን ማወቅ ዙልሞችን ግፎችን በደሎችን የሚያክሰው መሆን አለበት ካላወቀ ወንጀል ውስጥ ይገባል ሳያቅ የአላህን ቃል እንዳይቀራ ያደርግና አላህ የቂያማ ቀን ወይስዱን አን ሰቢልላህ ከሚሉ ሰዎች ጀሃነም ያወርደው ወይም ደግሞ ያለ ዕውቀት ይሰራና ሌላ ገደል ውስጥ ይገባል ስለዚህ ዕውቀት ወሳኝ አላህ በጊዜያት ይላል በፈለገው መማል ይችላል የሰው ልጅ ግን ከአላህ ውጭ ባለ ነገር መማል አይችልም ነብዩ ሰለላሁ ዐለይሂ ወሰለም من كان خالفا فليحلف بالله አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መማል ከፈለገ ማላ ማብዛት በእስላም አይደገም ወላሂ ብዬ ወላሂ አግኝቼው ነበር ወላሂ ብለይ ወላሂ ሚሉ ሰዎች አብዛኞቻቸው አቅላቸው ልክ አይደለም መፈኛፈኛ ካጣህ ትምላለህ ዝም ብለህ ግን ሱካር ከታምጥ ወላሂ ዛሬ ከመርካቶ አምጥቼው ነው ውሃ ሃይላንዱ የቆይ ወላሂ ዛሬ አውርጄው ሞባይል ወላሂ አሁን ሰጥቶኝ ሄደ ወላሂ እንደዚህ ሚሉ ሰዎች አሉ አደብ ያዙ ንገሯቸው አይባል በል አንዳንድ ውሸታሞች የሚታወቁት ማላ በማብዛት ነው በቃ አልታመንም ብሎ ስለሚያስቡ ውስጣቸው ውሸታም ነው ብሎ ስለሚነግራቸው በምን ይሸፍኑታል በወላሂ ይሸፍኑታል ማላ ማብዛት አይቻልም ግን ከማላችሁ በአላህ ማሉ ነብዩ ሰለላሁ ዐለይሂ ወሰለም ግድ ከሆነ ስትምልኮ ባጥልም ከሆነች አደጋ አለ ሐቅም ከሆነ ልትመነዳበት ነው ስለዚህ ጥንቃቄ አድርገህ ነው መማል ያለ ባገኘው መማል ያስፈልግ አሁንማ ሰዎች በባጥል እኮ ፍርድ ቤት ይቀርባሉ አይደል ምን ይዞ ይቀርባሉ እዚህ ጋርመንት አካባቢ በቀደም አደባባዩ ጋር ሊደርስ ስል መኪና ገጭቶኝ እንዴት ገጨ ከኋላ መጥቶ ገጨኝ ቤት በኩል በቀኝ በኩል ገጨኝ ምን አይነት መኪና ነው ምን ይባስ ነው ማን ጋር ነበር 10 ሰው ነበር ይሄንን ያሳፍዘውና ፍርድ ቤት ይቀርባል ለምን ነው የመጣው ወንድሜ መኪና ገጭቶት ማን ገጨው ምን ይባስ ገጨው የት ኃይሌ ጋርመንት ምን አይነት ሰው እንደዚህ አይነት ሰው ትመላለህ والله አደጋ አለው ተጠንቀቁ እናት አባት ይሁን ልጅ ይሁን ከማልክ በእውነት ማለት على انفسكم على الله او الوالدين والاقربين ان يكن غنيا او فقيرا فالله اولى بهما على الله ወላጆቻችሁም ቢሆኑ ቀሪብም ቢሆኑ በፍትህ ዳኙ እንዳትንገዳድዱ ይያለ ነው አላህ ነብዩ ሰለላሁ ዐለይሂ ወሰለም ማንንም ይምጣ እውነቷን ቁጭ ያደርጋል والعصر الى الله በጊዜ በአስር ሰላት ምዬ ነግራችኋለሁ ان الانسان የሰው ልጅ ለፊ خسر ውድመት ውስጥ ነው ያለው ይላል አላህ የሚከተሉ ተግባሮች ያሉት ሰው ካልሆነ በስተቀር እነማን الا الذين امنوا ያመኑት ሲቀሩ ሴትም ይሁን ወንድ አረብም አጀምም ካመኑ ከክሳራ ይደማል ካመኑ ባላስ ተሸፋፍኖ እጅና ጣጥፎ እግርና ጣጥፎ መቀመጥ አይቻልም ኢማን በመላስ እንናገራለን በቀልባችን እንቋጥራለን በተግባራችን እናሳያለን እነዚህ ሶስት ነጥቦች መያያዝ አለባቸው በመላስህ ትናገራለህ እስላም ተናገር ያለህን ሻሃደተይን በቀልብህ ደግሞ ታጸድቃለህ በተግባር ደግሞ እነዚህ የሚያዙ ትታዘዛለህ ስለዚህ ወአምሉ ሷሊሃት አላህ አምኖ በጎ ያስከተሉ አለ ማን ጀነት እንደሚገባ አይታወቅም የሚሉ ሰዎች ኩፍር ውስጥ ይገባሉ የሚባለው ለዚህ ነው አላህ አምኖ ከዛ በኋላ በጎን ያስከተሉ ይያለ ወተዋሰው بالحق በሐቅ የተመካከሩ ሰዎች ሲቀሩ ወተዋሰው بالصبر በትዕግስት የተመካከሩ ሰዎች ሲቀሩ ሌሎቹ ውድመት ውስጥ ናቸው ያሉት ይላል ቃል ሻፊዒ ኢማሙ ሻፊዒ ከአራቱ መዝሐብ አንደኛው ትልቁ ዓሊም ምንወዳቸው ምናከብራቸው ናቸው ለእስላም የለፉ የታገሉ ናቸው ትልቅ ዓሊም ናቸው የሳቸው ፍቅህም እንወደዋለን እናፈቅረዋለን እንቀረዋለን ከቁርአን ከሐዲስ የገጠመውን እንወስድላቸዋለን ያልገጠመውን እንተዋለን ራሳቸው የኔ ንግግር ከነብዩ ከአላህ ቃል ከገጠመው ውሰዱ ካልሆነ ጣሉት የለውበትም ብለዋል ኢማሙ ሻፊ ለእስላም ያገለገሉ የለፉ ከተላልቅ አይማዎች የሚቆጠሩ ናቸው ምን ይላሉ ይችን ሱረቱል አስርን ሲፈስሩ ለው ማ አንዘለላሁ ሁጀተን አላህ ባያ ወርድ على خلقه በፍጥረቱ ላይ ኢላ هذه السوره ይችን ሱረቱል አስርን ብቻ አውርዶ ዝም ቢል ለከፈቱም አሉ ተበቃቸው ነበር አሉ ይሄ ሸርሁ ላይ እናየዋለን ግን ይሄም ቃል ቢሆን ሌላው ቁርአን አያስፈልግም ነበር ማለታቸው አይደለም የሰው ልጅ የሚገባው ቢሆን ኖሮ አላህን የሚፈራ ቢሆን ኖሮ
ይሄ ቁርአኑን ካን ወደ አላህ መንገድ ለመግባት በቂው ነበረ ለማለት ነው እንጂ ሌላው ቁርአን አያስፈልግም ማለታቸው አይደለም وقال البخاري رحمه الله تعالى امام البخاري امام البخاري ታቁታላችሁ ከቁርአን ከሐዲስ በኋላ አصحul الكتب ተብሎ የሚጠሩ ስንት ናቸው ሁለት ማንና ማን ቡኻሪና ሙስሊም ቡኻሪና ሙስሊም ሰነዱን አጣርቶ አበጥሮ ማዕናውንም ለፍዙንም ሳይቀይር ቀጥታ ያመጣው ሰው መርጦ አልቦ ንጹሃን ያስቀመጡ ሰዎች ናቸው እነዚህ ሁለቶቹ ቡኻሪና ሙስሊም ውስጥ ስለዚህ ከነዛ ውስጥ ኢማሙ አልቡኻሪ ምን ይላሉ ባቡል ዒልም ይላሉ የስለ ዕውቀት ሚናገር ምዕራፍ ይላሉ መቼ قبل القول ከመናገር በፊት አትናገር አንድችን ነገር በመረጃ ቢሆን ما يلفظ من قول الا لديه رقيب عتيد على الله ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አንድችን ንግግር አይናገርም ወይ ይጸድቅባታል ጀነት ይገባባታል ወይ ደግሞ ጀሃነም ውስጥ ይደፋባታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐቅ ከተናገረ አላህ ምን እንዳይሰጠዋል ውሸት ከሆነች ጀሃነም ይወርድባታል አንድ ሰው በአንድ ንግግር የተነሳ አኺራው ሊበላሽ ይችላል ነብዩ ሰለላሁ ዐለይሂ ወሰለም ከሳቦቻቸው ጋር ጂሃድ ሲሄዱ ከኋላ የነበረው ሰውዬ እነዚህ አሁን ሮጥ ሲሉ እዛው ጠጋ ብሎ ፊት ለፊት የሚፋለሙ መስሏችሁ ነው የምግብ ሰዎች ምናምን ሲል ለነብዩ ይነግራቸዋል ላ ላሂ ወአያቲ ወረሱሊ ኩንቱም ተስተህዚኡን قد كفرتم بعد ايمانكم አላቸው አላህ ባላህና በመልእክተኛው ታሾፋላችሁ አለ አላህ በተለይ የእድሜ ባለጸጋዎች ቀልድ ማብዛት ቀልድ የሚያበዙ ሰዎች ሐዲሳቸው ተቀባይነት የለውም በነ ቡኻሪ በነ ሙስሊም በነ ኢማሙ ሻፊ በነ ማሊክ በነ አህመድ በነ አቡ ሐኒፋ ጊዜ ቀልድ የሚያበዛ ሰው ሐዲስም ሲናገር ቀልደኛ ነው ተውት ይላል በል ቀልደኛ ሰው ቤት ውስጥ ማታ ሌባ ገብቶ ሲጮህ ማን ነው እንትና ነው እሱማ የተለመደው ተው ዝም ብሎ ነው የሚጮህ ይላል ቀልደኛ የሆነ ሰው በህይወቱ ይቀልዳል ስለዚህ አንድችን ንግግር አንናገርም በእውቀት ቢሆን እንጂ ባቡል ዒልሚ قبل القول والعمل አለ قبل القول ከመናገር በፊት والعمل ከመስራትም በፊት አንድ ሰው ስራ ከመስራቱ በፊት ማወቅ አለበት ያለ ዕውቀት ማይሰሩ ስራዎች አሉ ሰላት ዕውቀት ያስፈልገዋል ሐጅ የሚያደርግ ሰው ዕውቀት ያስፈልገዋል ዑምራ የሚያደርግ ሰው ዕውቀት ያስፈልገዋል ዘካ የሚሰጥ ሰው ዕውቀት ያስፈልገዋል ትዳር የሚይዝ ሰው ዕውቀት ያስፈልገዋል እርሻ የሚዘራ ሰው ዕውቀት ያስፈልገዋል والدليل قوله تعالى لازم يا الله ንግግር ነው ለዚህ ነው የሼክ መሐመድ ኢብኑ አብዱል ወሃብ ክታቦች ወደሊሉ ቀውሉ ታላ ይሄን ወደሊሉ ቀውሉ ታላ ይሄ ነው ወደሊሉ ቀውሉ ታላ ይሄ ነው ላ ቁጭ ያደርግለት ይሄ ደሊል የሚያበዛ ሰው ሁሌ ኸይር አለው በቃ ተብያለሁ ሰምቻለሁ ሊባል ነው ኡስታዝ ብሎኛል እንደዚህ ይባል ነበር ድሮ እንደዚህ ይባል ነበር ተለምዷል ምን ሰው አደጋ ላይ ነው ያለው ዳዋም ሲያደርግ ሲቀራም ሲያስቀራም ክታቡም ላይ ቃል አላህ ወቃል ረሱል ወቃል ሰሃባ ከበዛበት ኸይር አለ ሱጋ ለምን ወደ ስሜቱ አልተጎተተማ እየነዳው ያለው ምንድነው መረጃ ነው እየነዳው ያለው ለነብዩ ሰለላሁ ዐለይሂ ወሰለም ወቅ انه لا اله الا الله ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም እወቃላቸው ለነብዩ ሰለላሁ ዐለይሂ ወሰለም ለነብዩም ይባላሉ አው ለነብዩም ይባላል ከተማ አልহামዱሊላህ አብዛኛው ዳዋም እየሰማ ነው እየቀራ ነው ወደ መስጊድም እየገባ ነው ወደ ክፍለ ሀገር ትላልቅ ሰዎች ዳዋ ሲደረግ አንተም ብሎ ዳዋ አድራጊ ብሎ ገፍተው ያደርጋሉ መስማት አይፈልጉ ለምን ድሮ የነበሩበትን የሆነ ነገር አይሆንም ልትላቸው ስለሆነ መስማት አይፈልጉ አንተም ብሎ ኢልም ተናጋሪ አንተም ብሎ ቁርአን ቀሪ ዞር በል ይላል ከ10 አመት ከ15 አመት በፊት ክፍለ ሀገር አካባቢ ተፍሲር አይቀራም ነበር በላይ ወርዳል ይላል የሚቀራው ሰፊነቱ ነጃ ሹጃ ባፈድል እንደዚህ ክታቦች ነበር የሚቀሩ ሌላ ደግሞ ብትሄድ ተንቢህ መንዙማ የሚባልበት በቃ እነዚህ ናቸው ዋና ክታብ የገጠር ክታቦች ዋና አማ ቡኻሪ ሙስሊም ተፍሲር አልহামዱሊላህ በቅርብ ነው የገባው ቁርአን ተፍሲር ተነሱ ቁሙ አላንሰው ምን ነው ቁርአን የሚፈስር ሰው መጣ ቁርአኑ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين على الله ገና ከመጀመሪያው ስንጀምረው هدى للمتقين على الله ለሚፈሩ ሰዎች መመሪያ ነው ما فرطنا في الكتاب من شيء ما فرطنا في الكتاب من شيء على الله በቁርአኑ ምንም አላስቀራንም ማለት هذا حلال وهذا حرام هذا سنه وهذا بدعه ሁሉም ገብተቱም ወይስ ልባቸው ላይ ቁልፍ ተቆልፎባቸዋል እኮ ነው የሚለው አላህ ቁርአን ልንቀራው ነው اقرأوا القرآن واعملوا به على النبي عليه الصلاة والسلام قرآن قروت سروبتان ስለዚህ ቁርአን ሲፈሰር በላይ ወርዳል አትበሉ ግን በስነ ስርዓት ፈስሩ በሉ በቃ አብዱላህ ኢብኑ አባስን አላህ የቁርአን ተፍሲርን ያሳውቅ ብሎ ዱዓ አላረጉለትም እንዴ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ወስተግፊር ለذنبك አላቸው ለወንጀልህም
ማርታ ጠይቃላቸው ለነብዩ ሰለላሁ ዐለይሂ ወሰለም ኢኒ ላአስተግፊሩላህ ፊል የውሚ 70 መራ አሉ ነብዩ ሰለላሁ ዐለይሂ ወሰለም በቀን 70 ጊዜ እስትግፋር አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሐራም ማያዩ ሐራም ማይሰሙ ሐራም ማይጨብጡ ወደ ሐራም ማይሄዱ ሆዳቸው ውስጥ ሐላል ያልሆነች ነገር ማይገባ መዲና ላይ ሪቧቸው ድንጋይ አሰሩና ወጡ በጣም ተርበው ነብዩ ሰለላሁ ዐለይሂ ወሰለም ሲወጡ ሰሃቦችም መንገድ ላይ ያሉ ምን ነው ሲሏቸው እርሶን ያስወጣ ነገር ነው እኛንም ያስወጣናል ምንድነው ረሃብ ሰሃቢው ጋር አንኳኩቶ ገቡ አርህቡ ተባሉ ነብዩ ሰለላሁ ዐለይሂ ወሰለም ያላህ ነብይ እንግዳነት መጡብኝ ከጓዶቻቸው ጋር አለና እሸቱን ቀርጥፎ አመጣ ቴምሩን ወላዲቷን እንዳታርዳሉት አርጎ አበላቸው ሲወጡ ነብዩ ሰለላሁ ዐለይሂ ወሰለም እንካን ጠገባችሁ እንካን ረሃባችሁ ሄደላችሁ ነው እንዲያሉት ነብዩ ፈይዚን አንና ኢማም አሁን ስለበላችሁት ነገር የቂያማ ቀን ተጠይቃላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንዲም የሆኑ የነበሩ ሰው ነብይ በቀን 70 ጊዜ ወፊ ሪዋያ 100 መራ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ዘገባ 100 ጊዜ ተውበት አደርጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም በተለይ የእድሜ ባለጸጋ አባቶች ወደ አኺራ የቀረባችሁ አንድ እግራችሁ ቀብር ጫፍ ላይ ያለ እንዴት ቀብር ጫፍ አይናችን ድሮ ስናይበት የነበረው በ15 በ16 ስናየው የነበረው አይን አሁን ያን አይን እንዴት ነው የምናየው ፀሐይቷ አይናችን ረብሻው እንደዚህ ብለን ነው የምናየው ካየን ወይ መነጽር አስተክለን ወይ ከድንጋይ ጋር የተላተምን ነው አይደል የምንሄደው ይሄ ወደ ቀብር እየገባን እሺ እግራችን በፊት አንስተን እንደዚህ የምንራመድ የነበረው አባቶች ይራመዳሉ ወገባችን ይታዘዛል አይታዘዝም ወዴት ይሄን ነው ወደ ቀብር ስለዚህ በተለይ አባቶች የነብዩን ስነ መግባር የነብዩን ኢባዳ አደራረግ የነብዩን እስትግፋር በደንብ ሊያፍዙ ይገባል እናት አባት ሲስተካከሉ ቤቱ የራህመት ቤት ነው የሚሆነው ስለዚህ ወስተግፍር ለذنبك አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ለወንጀልም ማርታ ጠይቅ አላቸው فبدا بالعلم በእውቀት ጀመረ قبل القول والعمل ከመናገርም ከስራም በፊት ይላል ቁልቱ ይላሉ ቁልቱ የሚለው ከመጣ የሻሪሁ ሸሪዓ ያደረጉት የሼክ ሁሴን ትርጉም ነው ማለት ነው ذكر الشيخ محمد بن عبد الوهاب شيخ محمد بن عبد الوهاب አውስተዋል ይላሉ اهميه 40 مسائل አራት ከባድ የሆኑ ሙሂም የሆኑ አንገብጋቢ የሆኑ ርዕሶችን ጠቅሰዋል ووجوب التعلم መማር ግዴታ እንደሆነ على جميع المسلمين በሙስሊሞች በአጠቃላይ ዕውቀት መማር ግዴታ እንደሆነ ጠቅሰዋል ይላል وليس على طلبة العلم በእውቀት ፈላጊዎች በደረሶች ብቻ አይደለም እኮ በደረሳ ብቻ አይደለም በእያንዳንዱ ሙስሊም ዕውቀት ግዴታ ሙስሊም ሽንት ቤት ሲገባ ዝክር አለው የለው ሲወጣስ ቤት ሲገባስ ከቤት ሲወጣስ ሲበላስ ስንጨርስ ስንተኛ የሌለበት የለም وليس على طلبة العلم فقط በእውቀት ፈላጊዎች ሰዎች ብቻ አይደለም لأن الله عز وجل الله سبحانه وتعالى አሸናፊና የላቀው ጌታ خلقنا ፈጥሮናል جميعا በአጠቃላይ ፈጥሮናል لعبادتي እሱን ለማምለክ ይላሉ በእስላም በሱና በአቂዳ በመንሃጅ ሰለፍ አንድ ሆነን ከአላህ ጋር የምንገናኝ ሰዎች አላህ ያደርገን በእስላምና በሙስሊሞች የመጣው ሙሲባ አላህ ገለል ያድርግ እዛን የበላይነትን እልቅላን ለሙስሊሞች አላህ ያድርግ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته